ብቻው መሆኑን አውቀው ብቻው እንደሄደ አውቀው የሉላ ክስት ሉልን ጉድ ሰርተዋለች። ውድ ቤተሰቦች እስኪ ሉል በሰላም እንዲመለስ ዱዓ ጸሎትም አድርጉለት። ትንሽ ተደራጅተው ድብደባ ፈጸሙበት መሰለኝ። ያው ቪዲዮ እስካሁን የተለቀቀ ነገር የለም። እኛ አንዳንድ መረጃዎች በውስጥ ስለሚደርሰን ነው ውድ ቤተሰቦች እንደዚህ ብዬ ማወራችሁ። ስለዚህ በሉል ጉዳይ ላይ ብዙ ሰው ተጨናንቀዋል። ብዙ ሰው የሆነበት ምን ሆነ ምን ተፈጠረ የሚለው ነገር በጣም ህዝብ በሙሉ ያስጨናነቀው ነገር ነው ውድ ቤተሰቦቼ። ስለዚህ በዚህ ጉዳይ ላይ የተጨናነቃችሁ በሙሉ ያለውን መረጃ ይህ ይመስላል። አክስቱ አሁን መጠገቧ ሂዶ ልትተው አልፈለገችም። አሁንም በሌላ ሰው ልታስደበድበው ነው የሞከረችው። እንደምታውቁት እሷ በአሁን ሰዓት ሰው ለሆዱ ነው የሚያድረው። ሊበሉ ነው ምግብ የሚያገኙት። ምግብ ካገኙ ብር ካገኙ የሰውን ህይወት አሳልፎ የሚሸጡ ብዙ ሰዎች አሉ። ስለዚህ በሉል ላይ ትንሽ ችግር ሳይፈጠር አይቀርም። እስኪ ያ ችግር ተፈቶ ሰላም ሆኖ ሉልን በሰላም ወደ እናቱ ቤት እንዲመለስ ዱዓ አድርጉለት። ግን ትንሽ ሳይጎዱት አይቀርም። የዛኔም ሚኪ ለምኖት ነበረ፣ ተው እባክህ አትሂድ፣ ተው ይቅርብህ፣ እኛ እንከተልህ፣ ያለውን ነገር ተወያይተን እንፍታው እባክህ ብሎት ነበረ። ግን ሉል በምንም ተአምር ማንም ሊሄድ አይፈልግም። የላኳቸው ልጆች እዛ ተጎድተዋል፣ ጉዳት ደርሶባቸዋል፣ ታግተዋል። እንደገና እናንተ ይዤ ሂጂ ሌላ ችግር ሊፈጥርባችሁ ስለማልፈልግ እኔ እንደፈለገች ታርገኝ፣ እንደፈለገች ተገደለችኝ ትግደለኝ፣ እኔ የምፈልገው ይህን ነው። እሷ ምክንያቱም እኔ ለማጥፋት ነው የምትፈልገው። ስለዚህ እኔ ለማጥፋት እሷ የሚያስደስታት ከሆነ ደስተኛ የምትሆን ከሆነ ገንዘብ የምታገኝበት ከሆነ ተኝታ የምታድር ከሆነ የወንድሟ ልጅ ነኝ። እኔ ለማጥፋት እሷ የሚያስደስታት ከሆነ ታጥፋኝ። እኔን አጥፍታ እራሷ ታጠፋለች እንጂ እኔ ብቻ አጥፍታ አትኖሩም። ስለዚህ ከብቻ ይሄዳለሁ ብሎ ነበረ። ግን እሷ በምን ታምር ሰው ለማጥፋት አትፈልግም። ሰው ለማገት፣ ሰው ለማሰቃየት ያለውን ነገር ምክንያቱም ሉል ካጠፋችው የሰማያዊ ጎሳዎችን በምንም ተአምር ዝም እንደማይሏት ጠንቅቃ ስለምታቅ ማለት ነው። የሰማያዊ ጎሳዎች እያንዳንዳቸው እንደሚነሱባት ስለምታቅ ሉል ላይ ችግር ሳትፈጥር አትቀርም። እቺ መሰል የሆነች ሴትዮዋ ለዛውም ወጣቶች ሰብስባ ነው። የዛኔ እንኳን ወጣት ሴቶችና ወጣት ወንዶችን ሰብስባ ነው ሉል ለማጥፋት ሰርግ የደገሰችው የነበረው። ከዛ በኋላም ያለበት በሙሉ ሂዶ እንዲያጠፉ ነው ወንጀለኞችን ሰብስባ፣ እንደሷ በወንጀል የተጨማለቁ፣ እንደሷ በወንጀል የሚባል ነገር ማይፈሩ፣ ብር ካገኙ የፈለጉ ሰው ቢያጠፉ፣ የፈለገ ሰው ህይወት ቢያልፍ ምንም አይመስላቸው ሰዎችን ሰብስባ ነው ከነዛ ሰዎች ነው የምትሰራው። ዛሬ ሉልን ለማጥፋት እነሱ ሆነ ብለው አቅደው ነው የተነሱት። ብር ተከፍላቸዋለች፣ የፈለገችው ነገር ያደርጉላታል። እሷ ብቻ የሚጠበቅባት ብር መክፈል ነው። ያ ብር ደግሞ የሉል አባት ደም ነው። የሉል አባት ደም የሚበሉ ሰዎችን ይሄ ብሩኬት መጣ እንዴት ሆነ አይሉ። ሀታ ሰው ሲጎዱ ሰው የሚጎዳበት ነገር፣ ሰው የሚያስከፋ ነገር፣ የሰውን ህይወት የሚያጠፋ ነገር አንሰራም አይሉ። በቃ ሆነ ብለው ሰው ለማጉናት ነው የሚነሱት። ሰው ለማጥፋት ነው የሚነሱት። ምን አይነት አረመኔ እንደሆነ ነው ያላቅም። ምን አይነት ጨካኝ ሰዎች እንደሆነ ነው ያላቅም። ሰው በዚህ ልክ ይጨክናል፣ በዚህ ልክ ይገግማል። ኧረ ተው። አንዳንዴ እንኳን የምትሰሩ ስራና የምታገኙት ገንዘብ ከየት መጣ? እንዴት መጣ? የማን ገንዘብ ነው? ምን ተደርጎ ነው የመጣ? እቺ ሴትዋ ጀርባዋ ምንድን ነው? እስኪ ጀርባዋን እናጽና። ለምን እነዚህ ሰዎች እንከታተላለን? ለምን እነዚህ ሰዎች እናሳድዳለን? ለምን እነዚህ ሰዎች ቁም ስቃያቸውን እናሳጣቸዋለን? ለምን እነዚህ ሰዎች ሊሞቱ ትፈልጋለች? ለምን እናጥፋቸው እንፈልጋለን? ምንድን ናት እሷ? ዛሬ እናንተ ስሩ ብር እንደፈለገ ነው የምትሰጣችሁ። በእሷ ብር እንደፈለጋችሁ ትዝናላችሁ። ግን ያ ብር
የበለጠ መዘዝ ይዞባቸው ነው የሚመጣው። ከእሷ የሰራ በሆኑ ወንጀለኛ ነው። ከእሷ የሰራ በሆኑ ይታገታል። ከእሷ የሰራ በሆኑ እስር ቤት ይወረወራል። ከእሷ የሰራ በሆኑ መንግስት ይጠይቀዋል። ስለዚህ አባካችሁ የምትሰሩት ስራ እያንዳንዱ ነገር አጣሩ። ምን እንደምትሰራ መጀመሪያ ጠይቁ። እሷ የሰውን ህይወት ከመጥነቅ ወደ ኋላ ማትል ሴት ናት። የሰውን ህይወት ከመብላት ወደ ኋላ ማትል ሴት ናት። የሉላ ክስት በጣም አደገኛ ናት። የሉላ ክስት በጣም ኃይለኛ ናት። የሉላ ክስት የሰውን ህይወት የሚያሳዝናት ሴት ናት። በገዛ በወንድሟ ልጅ ላይ ያልተመለሰ ሴትዋ ናት። በገዛ ልጁ ላይ ያልተመለሰ ሴት ናት። በገዛ ወንድሟ ሌላ ተውት፣ እንኳን ሉልን ተውት፣ ሌላም ተውት፣ የገዛ ወንድሟ ያልተመለሰ ሴት ናት። የአባታችን ንብረት በሙሉ ይቀማል፣ የአባታችን ንብረት በሙሉ ይዞ ይቀመጣል በማለት የገዛ ወንድሟ ሰው ቆጥራ አስጠፍታው እንዲሞት አድርጋ መጨረሻ ግን ሉልን አጠፋው፣ ሉልን ገደለው ነው ያለችው። ግን መረጃ እያንዳንዱ ሲወጣ እሷ እንዳስገደለችው ነው የተሰማው። ስለዚህ እኔ ከእንደዚህ አይነት ሴት የምትሰሩ ሰዎች ጤነኛ ናችሁ? አይምሯችሁ ይሰራል? ለእውነት ትጓዛላችሁ? በእውነተኛ ማንነታችሁ ነው የምትጓዙት ወይስ እናንተም በሰይጣን አስራ ይዛችሁ ነው? ያው ሰይጣን እናንተ ጋር ስለሚሰራ እኮ ነው። እኛ ገማ ከእግራችን በታች ነው። ግን እንደሷ እናንተ ሰይጣን አምላኪ ባዕድ አምላኪ ስለሆናችሁ የምትሰሩት ስራ በሙሉ ምን እንደሆነና ምን አይነት ክፋት እንዳለው ምን አይነት ወንጀል እንዳለው ለይታችሁ አታውቁም። ዛሬ በሉል ላይ ያደረሳችሁ በሙሉ ነገ እያንዳንዱ ነገር ተከፍለዋታላችሁ። ዛሬ ደስተኛ ሆኑ፣ ምክንያቱም ብር ተከፍለዋችኋል። በኃይለኛ ብር ነው የተሰጣችሁት። እንደፈለጋችሁ እንድትዝናኑ የተፈቀደላችሁ የተሰጣችሁት ብር የ3 ቀን 4 ቀን እንደፈለጋችሁ የምትበሉበት እንደፈለጋችሁ የምትዝናኑበት የፈለጋችሁበት ሀገር ሄዳችሁ የምትዝናኑበት ብር ነው የተሰጣችሁ። ግን በዛው ልክ ዋጋ ያስከፍላችኋል። በዛው ልክ ትመልሱታላችሁ። በዛው ልክ ያስመልሳችኋል። ዛሬ ደስተኛ ሁኑ። ሉል ይሄ መጀመሪያው አይደለም። ሉል ብዙ ጊዜ ብዙ ስቃይ ብዙ መከራ በፍቅረኛው በገዛ ሰራተኛው በገዛ ካሜራማኑ በመስፍን ሰዎች ተጎዳ፣ ታመመ፣ ብዙ ነገር አሳልፎ እዚህ የደረሰ ልጅ ነው። በዚህ ሲም ሴትውን ተጎድቶ ከእናቱ ጋር አንዴ ሐኪም ቤት አንዴ ምን ሲል መጀመሪያ እምነት ቦታው ሂዶ ድኖ ነው የመጣው። ስለዚህ ይሄ ቀላል ነገር ነው። ዛሬ ሐኪም ቤት ቢገባ ነገ ይወጣል። ዛሬ ሐኪም ቤት ቢተኛ ነገ ተነስቶ ወደ ቤቱ ይመለሳል። ነገ ተመልሶ መጥቶ ስራውን እንደሚጀምር እኔ በ100% እርግጠኛ ነኝ። እናንተ አላችሁ ግን ይብላኝ፣ ወይ ለልጃችሁ አልሆናችሁ፣ ወይ ለቤተሰባችሁ አልሆናችሁ፣ ወይ ለራሳችሁ አልሆናችሁ። ሁሌ ዲናል ስትከተሉ ህይወታችሁ እስር ቤት የሚሆነው መኖሪያችሁ እስር ቤት የሚሆነው ከልጃችሁ ጋር በስርዓት ሳትጫወቱ፣ ከቤተሰባችሁ ጋር በስርዓት ሳትጫወቱ፣ ከባለቤታችሁ ጋር በስርዓት ሳትጫወቱ የምታሳልፉት ህይወታችሁ ነው የሚያሳዝነኝ። ሌላ ሁሉ እኮ ትርፍ እኮ ነው። ሁሉ ነገር ትርፍ ነው። ዛሬ ደብድባችሁት አይደል? ነገ ይሻለዋል። ከዚህም በላይ ያሳለፈ ከዚህ በላይ መከራ ስቃይ ያሳለፈ ጀግና ሰው ነው። ስለዚህ አዋካችሁ ከምትሰሩ ስራ ተቆጠቡ። እቺ ሴትዋ አታወጣችሁ። እቺ ሴትዋ መሰሪ ናት። ለእውነት የምትቆም ሴት አይደለችም። ሁሌ እሷ ሴጣን ተመክታ የምትኖር ሴት ናት እንጂ ፈጣሪዋ ተመክታ የምትኖር ሴት አይደለችም። አዑዙ ቢላህ። ነገር ግን ከምትሰሩ ስራ በሙሉ መጀመሪያ ተቆጥባችሁ ነገራቶችን አስተካክላችሁ ከየት መጣ ወዴት ነው ወዴት እንሂድ ምን ብናረግ ነው የሚሻለው? እቺ ሴትዮ ለምንድነው እንደዚህ መጥፎ ነገራቶች የምታዘን? ለምንስ ይሄን ያህል ብር ተከፍለናለች ብላችሁ ለምንድነው የማታስቡት እንዴ? የተሰጣችሁ በሙሉ ምን ይሆን ዝም ብላችሁ ነው የምትወጡት? ዝም ብላችሁ ነው የምትቀበሉት? አደጋ ላይ የሚጥላችሁ ነገር ቢሆን ለራሳችሁ ህይወታችሁ የሚያጠፋችሁ ነገር ከሆነ ዝም ብሎ ተቀብሎ ዋጥ ማድረግ ነው? ሰው ቀኝና ግራው
ኋላ ነው ጀርባው፣ ከፊት ለፊቱ ምን ይመጣል? ምን ይካሄዳል? ምንድነው ይሄ? የሰው ህይወት ለምን ይጠፋል ብሎ ይጠይቃል። ግን በዲና በኩል ያላችሁ በሙሉ እንዳለ እንደ እሷ ገገማ የሆናችሁ ሰዎች ናቸው። እመኑ፣ ገገማ ናቸው። ስለዚህ ዛሬ ልዑል ላይ ያደረሳችሁት ነገር መልሳችሁ ነገ ትውጡታላችሁ። መልሶ ነገ ያስከፍላችኋል። ስለዚህ ውድ ቤተሰቦቼ እነዚህ የሊያ ቡችሎች በሙሉ አልተቻሉም። በየቀን አንዳንድ ፍየል ይታረድላቸዋል፣ ይበላሉ፣ ይጠጣሉ። እነሱ ግን ልዑልን ለማጥፋት ሆነ ብለው አቅደው ታቅደው ተወያይተው ውይይታቸውን አንድ አድርገው የተነሱ ሰዎች ናቸው። እመኑኝ ልዑልን ለማጥፋት ነው እነዚህ ሰዎች ሆነ ብለው ተደራጅተው የመጡ ተነበረው። ግን እሱ ፈጣሪው ጥሎ ስለማይጥለው ፈጣሪው በምንም ሁኔታ ጥሎ ስለማይጥለው የጊዜው ትንሽ ጭቅጭቅ ተፈጠረ፣ ደብደባ ተፈጠረ እንጂ ልዑል ምንም አልሆነም፣ ድነዋል። ግን የነሱ መሰሪነታቸውንና እነሱ የሚሰሩ ስራ የነሱ የሚያደርጉት ድርጊት በሆኑ በጣም አጸያፊ የሆነ በጣም የሚያስጠላ ነገር ያ ሰው ከሌላ ሀገር እንደመጣ ኢትዮጵያዊ እንዳይሆነ እንደማያውቁት ለዛም የሀገራቸው ልጅ አብራቸው የተወለደ አብራቸው የኖረ ልዑልን ለማጥፋት ሆነ ብለው ተነሱ። በማን ምክንያት? በአክስቱ ምክንያት። ክፍለ ሀገር ድረስ እንኳን እሷ ፍልጋ ሂዶ ልትተው አልፈለገችም። ለምን በዚህ ልክ ልዑልን ለማጥፋት እንደፈለገች ነው ያላውቅም። በነገር ሆነ ያልፈርድባትም። ለምን እንደማልፈርድባት ታውቃላችሁ? ባለፈ ልዑልን ገደለው የተባለው አጎቱ እሷን እኮ ነው ያስገደለችው። ብር ከፍላለ እዛው እና አሁን እቺ ሴትዮ ጤና አላት? ጤነኛ ናት? ብር ምን ልታረገው? እስከ መቼ የምትኖርበት ዱንያ ናት? እስከ መቼ ነው? ምን ላይ ቁጭ ብላ ወርቅ ቤት አሰራ? የወርቅ ቤት አትገነባ? ወርቅማ ያለው የሌለው እኩል መሬት ቃማሽ ነው። መቃብሯ ወርቅ አይሆን? ብርዋን ወይስ የምትይዘው በሆኑ ዋስትና ይሆናት በፈጣሪ ዘንድ? በዚህ ልክ ሰውን አሰቃይታ ሰውን እንዳይኖር አድርጋ ሰውን በድላ ሰውን አየር ጥሩ አየር አላህ ፈጣሪን የሰጠው አላህ የሰጠውን አየር እንዳያገኝ አድርጋ በዛ ላይ ባዳ ምልኮ የሰራች በዛ ላይ ሰይጣን ያመለከች የው መጨረሻ ያርጋ ቁራኛ ሆናለች። ወይ ምንም ነገር አትማር፣ ወይ ፈጣሪ ከበሰጣት ነገር አትማር፣ ወይ አትመለስ። ምን አይነት ዶማ ነገር እንደሆነች እኔ አላውቅም። ሰው አንዳንዴ እንኳን በሽተኛ ሲሆን ይቅርብኝ በቃ ይሄ ፈጣሪ ያመጣብኝ ነው ከና ምሰራው ነገር ትክክል አይደለም፣ ትክክል ባይሆን ነው። እስኪ ጥሩ ስራ እንስራ፣ ዛሬ ልሞት ነገ ልሞት አላውቅም ብሎ ይመለሳል። እሷ በምንም ተአምር ሁሌ ትቢት ነው የምታስበው። ነገ ጠባት ትቢት፣ ነገ ሌላ ሀሳብ ነው የሚመጣላት፣ መሸ ሌላ ሀሳብ ነው የሚመጣላት። ሰው ጥሩ ነገር ያስባል፣ እሷ ሰው ለማጥፋት ነው ሆነ ብላ ነገራቶች የምታቀዳቸው። ምን አይነት ሴት እንደሆነች እኔ አላውቅም። ስለዚህ ውድ ቤተሰቦቼ ልዑል አሁን ቢሆን በድጋሚ ዱዓ አድርጉለት፣ ጸሎት አድርጉለት። እናቱ ይሆን እስካሁን የሰማች ነገር ያወቀችው ነገር የለም። ስለዚህ በቅርብ እንዲመለስ ስራውን እንዲጀምር እርግጠኛ ነኝ። አልጠራጠርም። ያሉ ነገራቶችን ቦታ አድርጎ ጽድት አድርጎ በአዲስ መንፈስ እንደሚመጣ አልጠራጠርም። እናንተ ብቻ አበረታቱት እና አበረታታው ወደፊት እንዲጓዝ እናድርገው እንጂ ወደ ኋላ እንዲሄድ አናድርገው። ይሄ ልጅ ጥሩ ስሜት እንዲሰማው በስራው ጠንካራ እንዲሆን ጥሩ ነገር ማድረግ አለብን። ይሄኛ ዕጣ ፈንታ ነው እላችኋለሁ። ውድ ቤተሰቦች ይወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ባላችሁበት ሰላማችሁ ይብዛል። አላህ ይወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌላ ቪዲዮ ነገር